አናዘር ክሊን ሺት አናዘር ክሊን ሺት ስለተሞከረብን ቅር እንዳይላችሁ ኬፓን እያለማመድ ነው ትሬኒንግ ገባሽ አይደል ሞስኬራ ስተታ በዛሽ ሰከንዳፍ ዋኔሪ ደግሞ ፈርስት ሃፍ ያስቀየምሽኝን ሰከንዳፍ እየሸተተኝ ነው እንዳልኩኝ በደቂቃዎች ውስጥ ማን እነዚህ ሰዎችን ሰብሬ ነው ምልካቸው ወደ ሐዋሳ ማን ቡድኔ ሰበራቸው አርቴታ ሰበራቸው በቃ ማን መቼ ነው የሚገባብን ማን 7 ጌም በተከታታይ አንድ ጎል የኒውካስል ማን ምን እሺ ነው ስለተሞከረብን ቅር ያለኝ ይመስላል በጣም ቅር ብሎኛል ያስለመደኝ ነው ገባ አይደል ሁለት ለባዶ አሸንፌ ራሱ አረከው ምን አይነት ማን ሁለተኛውን ጎል ያገባ ያበደ ጎል አቃጠላ የተሰበራችሁት ማስ ያገባ አይሳካ ሰበርሻችኋ ማን በቃ በጣም ሃፒ ከመሆን የተነሳ ማን ደንዝዣለሁ ገባ አይደል የነዚህ ስጋ ይጣፍጣል ማን ስበላቸው ያጦዛል አበርኩ ነው ምን ተረዳሽ ያር ኮፒ ሊንክ ያረክሽ በደንብ አዳርሹ ኔክስት ጌም በርሌ የሚቋጥር ሰው ይምጣ አብሮን የሚጨፍር ሰው ይምጣ ፈሩን እኮ የሚቋጥሩት ፈሩን አንድ የምፈልገው ሰው አለ እሱም ብቻ አሪፍ ጨዋታ ላይ በርሌ ለማየት አያስፈልግም ብቻችን ከምናይ ደግሞ የሆነ ሰው አቀናባሪ ምረጡ ኮሜንት ላይ ባዮ ላይም ገብታችሁ ቮት ማድረግ እንዳረሱ ገነርስ አርሰናል የሚባል ቡድንን ለምንድነው ማትፈሩት ስጉት በቃ ከዚህ በኋላ አርሰናል ሲባል ጋሽ አርሰናል ብላችሁ ጎንበስ ነው ማለት ያለባችሁ በቤንቹ ገብተን ብራይተንን ለጠፍና በአግባቡ አስተናገድናት በቃ ጥግሽን ያጂ አንቺ አትመጠሪኝም ገብቶሻላ እዛ ሆነሽ ተቀመጪ መቼስ ያንዳንድ የቋጣሪያን ክለብ ደጋፊዎች እያያችሁት ነበር ይሄን ጨዋታ ቤንቾቻችንን እንዴት አገኛችኋቸው አያችኋቸው በቃ እሳት እኛ ጋር ምትመርጠው ነገር የለም ይሄ ወላፍን የሆነ ቲም ነው ይወል ቤንች አትለው ቋሚ አትለያቸውም እኮ በመሰረታዊነት ባይሆን ዛሬ በጣም ያናደደኝ ነገር ሙከራዎች ተደረጉብን ሽት በቃ እንዴት ይደረግብናል እኔ ተጫዋቾች በፍጹም በቃ ነው በጣም ነው የተበሳጨው ጀማው ለማንኛውም የምድሬን ነው ብላችሁ በቤንች አንድ እኮ ነው ቋሚ ተጫዋች ያስገባ ነው ማን ሁሉም ቤንች ናቸው እንኳን ደስ አላችሁ አርሰናል ደጋፊ ሼር ኮፒ ሊንክ አድርጉና አድርሱላችሁ ከናንተ ቋሚ የኛ ቤንች ይሻላል ብለህ አድርስልኝ እንችላለን በጣም ነው ምንችለው በቢቲም ገብተን ማለት ነው ብራይተንን ምንም ጥያቄ የለው ምን ብያችሁ ነበር ቀደም ይውላችሁ ዛሬ ደግሞ ማለት ነው በኦፕን ፕሌይ አስከፍተን ምን አይነት ጎል ነው የምናገበው አረ እንችላለን በሰማም እንዴ ሜሪኖ ምንድነው እንደዚህ ተረከዝ እንዴ ማን ኔይማር ምንድነው ምን አይነት ነገር ነው የምታረገው ነው ሜዳ ውስጥ እኔ እኮ ግራ ገባኝ ሳካ ተቀይሮ ገብቶ አገባ ምን አይነት ጨዋታ ነው ማክስ ዶመን የተጫወተው በስማም ማክስ ዶመን ማለት በጣም ትልቅ ታለንት ነው በጣም ነው የሚችለው ኗኔሪ ለዚህ ነው ቋሚ ይሁን ምለው በቃ የሚገርም ፊኒሺንግ ነው ኤዜ በጣም ነው የሚችለው ሙሉ ቲማችን ዛሬ ተንቀሳቅሷል ማን ብራይተን አይችሉም ነግራችሁ ነበር እኮ ይለ ዩናይትድ 4-2 ካሸነፈው እኛ በቢቲማችን እናሸንፋለን ብዬ ቀደም ተናግሬያለሁ አይደል ይሄን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም ሰው ላኩላችሁ አሬ አርሰናል ያስፈራል ጋይስ እንዲ ምንድነው እያስመለከተን ያለው ዛሬ በካራባው ካፕ 16 ዙር ጨዋታ ተከናውኖ ነበር በዚህም አርሰናል ብራይተንን በመቅጠም 2-0 በሆነ ውጤት ማሸነፍ ችሏል በሲዝኑ 14 ጨዋታዎችን አድርገው ከ14ቱ በ12ቱ ክሊንሺት አስጠብቀው መውጣት ችሏል በቃ አርሰናል የተከላካይ መስመር ግድግዳ ነው ማለት ይቻላል መታለፍ አይችልም በቃ የሚገርም ዲፌንስ እንዳላቸው እየተመለከትን ነው የምንገኘው በይሳት ስራ ፈት ከሆኑ አካሎች መካከል አንዱ የአርሰናል ግብ ጠባቂዎች ናቸው ማለት ይቻላል የምሬ ነው ዛሬ ኬፓ ነበር ግብ ጠባቂ የነበረው ክሊንሺት እሱ ማስጠብቆ ወጣል በጣም በርከት ያሉ ወጣት ተጫዋቾችን ነበር ሚኬል አርቴታ በጨዋታው ጅማሩ ላይ ላይን አፕ ላይ ይዞ የገባው ከዛ በኋላ ሰከንድ ሃፍን ሌሎች የቡድኑ ቋሚ ተጫዋቾችን ቀይሮ አስገብቶ ለመጠቀም ሞክሮ ነበር ነገር ግን ፈርስት ሃፍን ጥሩ ተመጣጣኝ እንቅስቃሴ ነበር የተመለከትነው ብራይተን ያው በሙከራ የተሻለ ነበር ነገር ግን ሰከንድ ሃፍ አርሰናል በጣም የተሻለ ነበር በኖዋኔሪና ቡካዮ ሳካ ጎሎች አማካኝነትም 2-0 ጨዋታውን ማሸነፍ ችሏል በኦክቶበር ላይ ባደረጋቸው 6 ጨዋታዎች 6ቱን በማሸነፍ በ6ቱ ምንም ግብ ሳይቆጠርበት የሚኬል አርቴታው ቡድን አሁንም አስደናቂ ግስጋሴውን በሁሉም ውድድሮች እያደረገ እየተመለከትን እንገኛለን በቀጣይም እንግዲህ በካራባው ካፑ ኳርተር ፋይናል በርንሌይን የሚገጥሙ ይሆናል ማለት ነው ለማንኛውም ስለዚህ ቡድን ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ ጭራሽ ቢቡርናችን ላይ እንኳን ግብ ማስቆጠር አቃታችሁ ምን ጉር ነው ምን እየተካሄደ ነው ሀቢቢ እውነቱን ስነግራችሁ ጨዋታው ላይክ ፎርሜሽኑን እንዳየሁ መጀመሪያ ላይ ፈርቼ ነበር ስፔሻሊ ፈርስት ሃፍ የሆነ ግብ ያስቆጥሩብናል ምናምን ብዬ ነበርና ሌላ ታሪክ ውስጥ በቃ ባጭሩ ከዚህ በፊት እንዳወራነው ነው መስመራችን ላይ የትኛው የሚያገኘነው ቲም አብዮታዊ እርምጃ እንወስዳለን ብለናል በመታየት መልኩ ኢቭን በቢቡርናችን ማለት ነው እየለጠፍን ነው እየሄድን ያለነውና ብዙ ፖዚቲቭ ነገሮችን አይቻለሁ በግሌ ማለት ነው ግን
አንዳንድ ኩዌሽን ያስነሱኝ። ለምሳሌ እኔ ክርስቲያን ኖርጋርድ ምኑም ነው በቃ ጭራሽ ስኪመር እንደውም 8 ቁጥር ተጫዋች ነው የመሰለኝ ሀቢቢ ወደ አድቫንስ ሊሆነው ለማጥቃት ማለት ነውና እንጂ 6 ቁጥር ቦታ ነው ዙቢሜንዲን ቦታ ይተካል ምናምን ብዬ አላስብም ዛሬው ጨዋታ ባየሁት ማለት ነውና ከዛ ውጭ ማክስ ዶመን ምናምን አኒዮስ ራሱ በጣም ፒስ ነበሩና አረ ሞስኬራ ምን አይነት ጉር ነው ሞስኬራ ይለያል ብቻ ሸጋ የሆነ ኢቨን ሂንካፒም አሪፍ ነበረ በክሊን ሺት ማሸነፋችን ደስ ብሎኛል እንኳን ደስ ያላችሁ አርሰናል ደጋፊዎች ይመቻችሁ በዚህ ሰዓት ደረጃ 1 ክትፎ ቤት ማለት አርሰናል ያራዳ ልጆች ማለት ነው ምንም ነው ምልህ ፕሪሚየር ሊግ አይደለም ሊያሳስብ የሚገባው ብያለሁ ከዚህ በፊትም ያለባቸው ውድድሮች በጠቅላላ አርሰናል እጅግ በጣም አስፈሪ ነው የሚሆነው ነው የቡድን ዴብዝ ማለት ይሄ ነው ጥራት ያለው ዴብዝ በቃልኩ እኮ ደረጃ 1 ክትፎ ቤት አርሰናል ሌላ ጥያቄ የለውም በየትኛውም ደረጃ ሊያናግር የሚችል ቡድን ነው አርሰናል ማለት ነው የፈለከውም ቤንቹን ገባ ቋሚውን ገባ አይቀርልህም ልታገባ እንዳታስበው እንደውም ዛሬ ብራይተን ትንሽ ተፍተጭሮ ነበረ ነገር ግን ሊሰሟቸው አልቻሉም በየትኛው መንኩድ አስተናግዶ መውጣት የሚችል ክለብ ሆኗል አርሰናል ማለት ነው ሚኬል አርቴታ ሳይታሰብ እጅግ በጣም አስፈሪ ክለብ ነው እየሰራ ያለው ማለት ነው አሁን ቻምፒዮንስ ሊግም ሆነ ፕሪሚየር ሊግ የሚገጥሙ ክለቦች እያሰቡበት እንዲገቡ የሚያስገድድ ቡድን ነው ተሰርቶ ቁጭ ያለው ያራዳ ልጅ ማለት ነው እለት ወደ እለት አስፈሪነቱን ጨምሯል ጎል ልታገባበት አይደለም ልትሞክርበት ፍቃድ እየሰጣህ አይደለም ብራይተን ሞክራለሁ ብሎ አሰበ ሳካ ገባ አሳካ ብሎ ወጣል ያራዳ ልጅ ምንም ሌላ ነገር ውስጥ አይገባም መሮታል አርሰናል ያራዳ ልጅ የሚገባበትን ያገኘውን ሁሉ እምሽክ ነው የአርሰናልን ጨዋታ ማለት ነው ከጎስት ጋር እንዳታዩ በቃ መቼም አይሳካልን ይህ ብራይተን ማለት ይሄን ብላ በቃ ልንገር አይደለም እኔ ልንገር ብራይተኖች ማለት ነው ያን ሁሉ ኳስ አባክናችሁ አርሰናል በቃ ከጎስት ጋር ኳስ እንዳታዩ ምንም ሌላ ነገር የለውም በቃ እንችላለን እኔ እኮ ዲሜክ ብቻ ነው አንተ ቺክ ይዘህ ስለመጣ ነው ያሳሳትከኝ አገኛለሁ ሌላ ሊቨርፑል ጨዋታ ላይ ቆይ እንገናኝ ለማንኛውም ሼቦቹ ሹገር ፑሎች ማለት ነው እንኳን ደስ አላችሁ ይገባላል ገና ማለት ነው ገና እኛን ትከተላለሽ አዳሜ ማለት ነው ጎስት እናንተም ቀጣይ ናችሁ ትመጣላችሁ ወደታችሁ ወደኛ ማንም ተባሮ ማንም አይቀርም እሺ ችግር የለውም ምን መጣለን ያምር እና ሚኮ አይዞሽ እሺ ቶተናም ጫይቷችሁ በቃ ምንም ችግር የለውም እሺ ማን ይገረም ወይኔ ብራይተን ግን ይሄን ብላ ጋይስ አርቴታ አውት ከዚህ በላይ የምታገዝበት ምንም ነገር የለም አርቴታ አውት በአንድ ጨዋታ 5 ቶን ታርጌት ምንም የሚሉት ነው እሺ በአንድ ጨዋታ 5 ቶን ታርጌት እኔ ከዚህ በላይ አልታገስም በቃ አርቴታ አውት ሁላችሁ ኮሜንት ላይ የገባችሁ አርቴታ አውት ብላችሁ ትጽፉልኛላችሁ በቃ ከዚህ በላይ ምንም እኔ የምታገስበት ምክንያት የለም በቃ አርቴታ አውት በቃ የሚኬል አርቴታው አርሰናል ብራይተንን 2-0 በማሸነፍ ወደ ቀጣይ ዙር አልፏል ሌላውም የለንደኑ ትልቁ ክለብ ቸልሲ ወልቭስን ማሸነፍ ችሏል ቪዲዮውን ግን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ያው አርሰናል ይሄ ዋንጫ ካራባኦ ካፕ እንደ መክሰስ ነው ብዬ ነው ማሰበው በዛ አመት አርቴታና አርሰናል ከዚህ የተሻለ ዋንጫ ነው የሚጠበቅባቸው ግዴታ ነው ብዬ ነው ማሰበው እቅዳቸውም ያ ነው ይሄ ምንድነው መነሳሻ እንደ ዲዘርት ሊሆን ይችላል እንጂ ግብ ይሆናል ብዬ አላስብም ግን አርቴታ ያያችሁት እኔ ሁሌ እንደምለው አሁን ብዙ ሰዎች ይወቅሱት ነበር ሳካን ለምን አያሳርፍም ምናምን ሲደላው ምን ማድረግ እንደሚችል የዛኔ አማራጭ ስለሌለው ነው አሁን ግን በቃ አማራጭ አለው በየቦታው ልጆች አሉት ስለዚህ እነሳካ ያሳርፋቸዋል መጀመሪያ ይዟቸው የገባው ልጆች እኮ ሌላ ቡድን ውስጥ ቋሚ ነው ሆኖ የሚጫወቱት ግን ከዛ ውስጥ ኢዜ ብቻ ነው ይዞ የገባው የነበረውና እንደዛ ልጆችን ሁሌ በሁሉ ጨዋታ ላይ ቋሚ ሲያደርጋቸው የነበረው አማራጭ ስላልነበረው ነው ሁሉም ሰው እንደዚህ ነው የሚያደርገው አሁን ግን አማራጭ ስላለው ይሁት ከታች ጀምሮ እያመጣ እነ ዶማንን እያጫወተ ነው አርሰናል እንግዲህ መሸነፍ አይደለም ጎል ከተቆጠረበት በጣም ቆይቷል የአርሰናል ደጋፊዎች አሪፍ ሁኔታ ላይ ነው ብዬ ነው ማስበው እንኳን ደስ ያላችሁ ለማንኛውም በድሉ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ይሄ ቪዲዮ የአርሰናል ደጋፊ ሆነ ከመጣለ ፎሎ አድርግ ማለት ነው ፎሎ ሳታደርግ ቪዲዮ እንዳታይ ፎሎ አድርግ ከዛ ላይክ አድርግ ይሄ ሰውዬ ማለት ለስራ ነው የመጣው በቃ ምንም እንዲ ሊጫወት ምናምን ጉዳይ ምናምን ኖሮት ቀጥታ ወደ ስራ ነው የገባውና እንዴት ነው የሚያኮራው ቢስሚላህ እንዴት ነው በቃ እንዴት ነው ደህንነት የሚሰማ ይሄ ሰውዬ ስላለ ማለት ነው እና ለማን እንደፈራው ታውቃላችሁ ለአርቴታ
ምን እንዴት ልታረጋቸው ነው? ይሄንን ሁሉ ወርልድ ስታር ይዘህ ምን ልታረጋቸው እንደሆነ አላቅልም። የራስህ ጉዳይ፣ ልትጨነቅ ነው ዘንድሮ። በራስህ ምክንያት ልትጨነቅ ነው፣ የራስህ ጉዳይ። ግን አርሰናል በቃ እንዴት ነው የሚያምረው! ቢስሚላህ